ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቻችን እንኳን ወደ አዲስና እጅግ አስደናቂ ወደ ሆነው የዛሬው ፕሮግራማችን በሰላም መጣችሁ። ዛሬ ይዘንላችሁ የቀረብነው ርዕስ በእያንዳንዳችን ህይወት ውስጥ ትልቅ ቦታ የሚሰጠውን ስሜት ፍቅርን የሚመለከት ነው። ስለ ፍቅር ስናስብ ስንቶቻችንን ስለሱ ብዙ የምናውቅ የሚመስለን፣ ልባችንን የሚሰርቅ ህይወታችንን የሚለዋውጥ ደስታና ሐዘናችንን አብሮ የሚያመጣው ይህ ስሜት ከምናስበው በላይ ጥልቅና ውስብስብ ነው። ዛሬ ይዘንላችሁ የመጣነው ግን የፍቅርን ከዚህ በፊት ሰምታችኋቸው የማታውቋቸውን በስነ ልቦና የተደገፉ 8 አስገራሚ እውነታዎችን ነው። እነዚህ እውነታዎች አእምሯችሁን እንደሚፈትኑ፣ ስለ ፍቅር የነበራችሁን አመለካከት ሙሉ በሙሉ ሊቀይሩ እንደሚችሉ እርግጠኞች ነን። እስከ መጨረሻው ድረስ አብራችሁን ቆዩ። እውነታ ቁጥር 1 የፍቅር ሽታ ወይም ጠረን የማይታመን ቢመስልም እውነት ነው። አስቡት እስኪ አንድን ሰው ያለ ምክንያት በድንገት ይበልጥ የሚስብ ሆኖ የሚሰማችሁ ጊዜ ወይም ደግሞ በተቃራኒው አንድን ሰው ምንም እንኳን መልኩ ቆንጆ ቢሆንም የማይመቻችሁ ጊዜ የለም? የስነ ልቦና ባለሙያዎች እንደሚሉት ከሆነ ለዚህ ትልቅ ሚና የሚጫወተው ሽታ ወይም ጠረን ነው። የሰውነታችን ሽታ ወይም ጠረን ፌርሞንስ የሚባሉ ኬሚካሎችን ይዟል። እነዚህ ኬሚካሎች ለኛ ባይታወቀንም እንኳን ለሌሎች ሰዎች ያለን መስህብ ላይ በእጅጉ ተጽዕኖ ሊያሳድሩ ይችላሉ። ጥናቶች እንደሚያሳዩት ከሆነ ሰዎች በዘር የማይመሳሰሏቸውንና በሽታን የመከላከል አቅማቸው የተለያየና ከፍተኛ የሆኑ ሰዎች ሽታ ይበልጥ ይማርካቸዋል። ይህ ምናልባት ዘሮቻችንን ለማራባትና ለማስቀጠል እንዲሁም ጤናማ ትውልድ ለመፍጠር በደመነፍሳችን ውስጥ የተገነባ ስልት ሊሆን ይችላል። ይህ በሳይንሱ ዓለም እጅግ አስደናቂ ግኝት ተደርጎ ይቆጠራል። እውነታ ቁጥር 2 ፍቅር ልክ እንደ ሱስ ነው። አዎ በትክክል ሰምታችኋል። አንድን ሰው በከፍተኛ ሁኔታ ስንወደው በአንጎላችን ውስጥ የሚፈጠሩት ኬሚካሎች ከኮኬን ወይም ደግሞ ከኒኮቲን ሱስ ጋር ተመሳሳይ የሆነ ምላሽ እንደሚሰጡ በምርምር ተረጋግጧል። ፍቅር ሲይዘን በአንጎላችን ውስጥ ዶፓሚን የተባለው የደስታ ሆርሞን በከፍተኛ መጠን ይለቀቃል። ይህም ከፍተኛ የሆነ ደስታና እርካታ እንዲሰማን ያደርጋል። ታዲያ ልክ እንደ ሱስ በፍቅር የወደቀ ሰው ያን ስሜት ደጋግሞ ለማግኘት ይፈልጋል። የሚወደውን ሰው ማየት፣ ድምጹን መስማት፣ ከሱ ጋር መሆን። ይህ ፍላጎት በጣም ጠንካራ ከመሆኑ የተነሳ መለያየት ወይም አለመግባባት ሲፈጠር ከፍተኛ የሆነ ጭንቀትና የናፍቆት ስሜት ውስጥ ሊገባ ይችላል። በዚህን ወቅት ፍቅር በእርግጥም ጣፋጭ መርዝ ሊሆን ይችላል ማለት ነው። እውነታ ቁጥር 3 በፍቅር የመጀመሪያ እይታ የሚባለው ነገር ከምናስበው በላይ ፈጣን ነው። በመጀመሪያ እይታ ፍቅር የሚባለው አባባል ብዙዎቻችን ሰምተነው እናውቃለን። ነገር ግን ይህ በእርግጥ ይከሰታል የሚለው ጥያቄ ወሳኝ ነው። የስነ ልቦና ጥናቶች እንደሚያሳዩት አዎ በደንብ ይከሰታል። አንድን ሰው ለመጀመሪያ ጊዜ ስናይ በሰኮንዶች ውስጥ ስለዚያ ሰው የሆነ ግምገማ እንፈጥራለን ወይም የሆነ ግምት ላይ እንደርሳለን። ይህ የመጀመሪያ ስሜት በመልክ፣ በድምጽ፣ በሰውነት ቋንቋና በሌሎችም ነገሮች ላይ የተመሰረተ ሊሆን ይችላል። ምንም እንኳን ይህ የመጀመሪያ ስሜት የግድ ወደ ጥልቅ ፍቅር ባያድግም ያየነውን ሰው ወደፊት እንዴት እንደምናየው ትልቅ ተጽዕኖ ሊያሳድር ይችላል። ስለዚህ ለመጀመሪያ ጊዜ የምትገናኙት ሰው ላይ ጥሩ ስሜት መፍጠር በጣም አስፈላጊ ይሆናል። እውነታ ቁጥር 4 ተቃራኒዎች ይሳሳባሉ ወይስ በእርግጥ ተመሳሳዮች ናቸው የሚሳሳቡት? ይህ ለረጅም ጊዜ ሲነገር የነበረ አባባል ነው። ነገር ግን የስነ ልቦና ምርምሮች ወደ ሌላ አቅጣጫ ያመለክታሉ። በአብዛኛው ሰዎች ተመሳሳይ እሴቶች፣ ፍላጎቶችና የዓለም እይታ ያላቸውን ሰዎች የመውደድና የረጅም ጊዜ ግንኙነት የመመስረት እድላቸው ሰፊ ነው። ተቃራኒ ባህሪያት በመጀመሪያ ላይ አስደሳች ሊሆኑ ቢችልም በረጅም ጊዜ ግንኙነት ውስጥ ግን አለመግባባቶችና ችግሮችን ሊያስከትሉ ይችላሉ። ስለዚህ ለዘላቂ ፍቅር ቁልፉ ብዙ ጊዜ ተመሳሳይነት እንጂ ተቃራኒነት አይደለም። አስገራሚው እውነት ይህ ነው። ለረጅም ጊዜ እንደምናውቀው ተቃራኒዎች ሳይሆን የሚሳሳቡት ተመሳሳይነት ያላቸው ናቸው። ውድ ተከታዮቻችን እስካሁን ያየናቸው እውነታዎች አስገራሚና አስተማሪ እንደነበሩ ተስፋ እናደርጋለን። ገና ብዙ የሚቀሩን አሉ። ቆይታችሁን እንዳታቋርጡ። ወደ 4ቱ ቀጣይ እውነታዎች በጥልቀት እንጓዛለን። ላይክ እና ሼር ማድረጋችሁንም እንዳትረሱ። እውነታ ቁጥር 5 ፍቅር ህመምን ማስታገስ ይችላል ልክ እንደ መድኃኒት። ይህ ምናልባት ከምታስቡት በላይ እውነት ነው። ጥናቶች እንደሚያሳዩት ከሆነ የምንወደውን ሰው በእጅ መያዝ ወይም ደግሞ ከምንወደው ሰው ጋር ቅርብ መሆን ህመምን በእጅጉ ሊቀንስ ይችላል። ይህ የሆነበት ምክንያት ደግሞ የፍቅር ሆርሞን የሚባለው ኦክሲቶሲን በአንጎላችን ውስጥ ስለሚለቀቅ ነው። ኦክሲቶሲን የጭንቀት ሆርሞኖችን በመቀነስና የደስታ ስሜትን በመጨመር የተፈጥሮ የህመም ማስታገሻ ሆኖ ያገለግላል። ስለዚህ በህመም ጊዜ የምትወዱት ሰው ከጎናችሁ መኖሩ ከምታስቡት በላይ ትልቅ እፎይታን ሊሰጣችሁ ይችላል።
እውነታ ቁጥር 6 የፍቅር መጨረሻ ለአእምሮአችን ከባድ ድብርት ሊሆን ይችላል። ቀደም ብለን እንደተነጋገርነው የፍቅር ስሜት በአንጎላችን ውስጥ እንደ ሱስ ተመሳሳይ ምላሽ ይሰጣል። ስለዚህ አንድ የፍቅር ግንኙነት ሲቋረጥ አእምሮአችን ሱስ እንደተቋረጠበት ሰው አይነት ስሜት ሊሰማው ይችላል። በዚህም የተለያዩ አሉታዊ ስሜቶች ሊሰማን ይችላል፣ እንደ ሐዘን፣ ቁጣ፣ ጭንቀት የመሳሰሉ ስሜቶች። በአንዳንድ ሁኔታዎች ውስጥም የድብርት ምልክቶች ሊታዩ ይችላሉ። ለዚህ ነው መለያየት በጣም የሚያምና ከባድ ስሜት የሚሆነው። አእምሮአችን ያጣውን ዶፓሚንና ኦክሲቶሲን እንደገና ለማግኘት ይጓጓል። ይህንን ማግኘት ስላልቻለ ከባድ ድብርት ውስጥ እንገባለን። እውነታ ቁጥር 7 የፊት ገጽታና የድምጽ ቃና በፍቅር ውስጥ ትልቅ ሚና አላቸው። በፍቅር ግንኙነት ውስጥ ቃላት ከምንናገረው ነገር ውስጥ ትንሽ ክፍል ብቻ ነው የሚሸፍኑት። በፍቅር ውስጥ ስንሆን የፊት ገጽታችንና የድምጽ ቃናችን ከቃላት በላይ ብዙ መልእክቶችን ሊያስተላልፉ ይችላሉ። ፈገግታ፣ የአይን እይታ፣ የዋህና አሳቢ የድምጽ ቃና በፍቅር ግንኙነት ውስጥ መተማመን፣ መቀራረብንና ፍቅርን ለመገንባት ወሳኝ ናቸው። በተቃራኒው ደግሞ ሻካራ የድምጽ ቃና ወይም ደግሞ አሉታዊ የፊት ገጽታ አለመግባባቶችና የራቀ ስሜትን ሊፈጥሩ ይችላሉ። ስለዚህ ለምትወዱት ሰው የምትናገሩትን ብቻ ሳይሆን እንዴት እንደምትናገሩም ጭምር ትኩረት መስጠት ይኖርባችኋል ማለት ነው። እውነታ ቁጥር 8 ፍቅር እውር አይደለም፣ ግን ትኩረትን ሊቀንስ ይችላል። በብዙ ማህበረሰቦች ዘንድ ፍቅር እውር ነው የሚለው አባባል በጣም የተለመደ አባባል ነው። ነገር ግን የስነ ልቦና ባለሙያዎች እንደሚሉት ከሆነ ፍቅር በእርግጥም እንደምናስበው እውር አይደለም። ይልቁንስ በምንወደው ሰው ላይ ያሉትን አሉታዊ ጎኖችና ድክመቶች ላይ ያለንን ትኩረት ሊቀንስ ይችላል። በፍቅር ስሜት ውስጥ ስንሆን የምንወደውን ሰው በከፍተኛ ደረጃና ከምንገምተው በላይ አጉልተን የማየትና ጉድለቶቹን የማቃለል አዝማሚያ አለን። ይህ አዎንታዊ ቅዠት ግንኙነቱን በመጀመሪያ ደረጃ ለማጠናከርና የጋራ መተሳሰብን ለመፍጠር ጠቃሚ ሊሆን ይችላል። ነገር ግን ይህ ቅዠት ከእውነታው ጋር በጣም ሲራራቅ ችግሮች ይፈጠራሉ። ለዚህም በፍቅር ውስጥ ሚዛናዊ አመለካከት መያዝ በጣም ወሳኝና አስፈላጊው ነገር ነው። ውድ የዩቲዩብ ቤተሰቦቻችን እነዚህ ስለ ፍቅር ምናልባትም ከዚህ በፊት ሰምታችኋቸው የማታውቋቸው 8 አስገራሚ የስነ ልቦና እውነታዎች ናቸው። እነዚህ እውነታዎች ስለ ፍቅር ያላችሁን ግንዛቤ እንደሚቀይሩትና አዲስ አስተሳሰብ እንደሚሰጧችሁ ተስፋ እናደርጋለን። በመሰረቱ ፍቅር እጅግ ውስብስብና አስደናቂ ስሜት ነው። ከስነ ልቦና አንጻር ስንመለከተውም ይበልጥ አስገራሚ ይሆናል። ዛሬ ያዘጋጀነው ቪዲዮ ይህንን ይመስል ነበር። አስተያየቶቻችሁንና ጥያቄዎቻችሁን ከታች ባለው የኮሜንት ሴክሽን ላይ ጻፉልን። ቪዲዮውን ከወደዳችሁት ላይክ ማድረግ እንዳትረሱ። ለወደፊትም ይበልጥ አስደሳችና አስተማሪ ቪዲዮዎችን ለመከታተል ትችሉ ዘንድ ቻናላችንን ሰብስክራይብ አድርጉ። በሚቀጥለው ጊዜ በሌላ አዲስ ቪዲዮ እስከምንገናኝ ድረስ ሰላም።